ሀቋን እንነጋገር ከተባለ ማለት ነው። በክፋት አትውሰዱብኝና ምን ታሪክ አለው አዶናይ? ምን ታሪክ አለ ከአዶናይ? በክፋት አትውሰዱብኝ፣ በክፋት አትውሰዱብኝ። ባልሽ እንትን ወስዶ ካልገዛልሽ ምናምን በዚህ ገብተሽ በዚህ ወጥተሽ ሲል ነው የማውቀው። አሁን ኢትዮጵያ ከገባ ነው ትንሽ ነቃ ደንገጥ ብሎ ሲንቀሳቀስ ያየሁት። አሬ ማጥሮ በቃ 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 ሳምሪ በቃ እንትን ወጣ ቅርጽ ወጣልሽ። አራራ በቃ 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 እንዳይመስል Ja. Da hast du mehr Gewicht. በቃሽ። ከዚህ በላይ እንትን በቃ እንትን ልትመሲ ነው ወንዶቹ እንዳትመሲ ወንዶቹ ላይ ነገሩ ያስቆመችን ተበክስ አይ በቃ በቃሽ። በቃሽ በቃ አሁን የወድ ስር የወድ ብቻ በቃ በቃሽ ነው። ከዛ የኋላው ደግሞ እንደሱ ነው። ከዛ ዳሊ ነው አሁን የወድ ስር የወድ ብቻ የወድ ይሄኛው በጣም ፍላት መሆን አለበት። ይሄኛው የወድሽ ብቻ ይፊላስቱ የወድ ብቻ ስሪ ይፊ አትሰማም እኮ በጀስ ልገባ ነው ይከታተል አሳይ ልጅ የምታነሺው የሆድና የቂጥ አረቂጡን በቃት ቂጣም በጣም በጥቷት ለቂጥ ስትሰሩ እግሯ ይጠነክራል። እግሯ ላይ ጡንቻ ታውጣለች። ጥሩ አይደለም። ሆድ ብቻ እግዚአብሔር ትዝ ይላችኋል። ከሁለት ወር በፊት እዚህ ጋር እንትን ነበራት እዚህ ጋርና እዚህ ጋር የሆነች ትንሽዬ ስጋ ነበረቻት። ትንሽዬ ኧረ በቃት በቃት በቃት። ጥሩ አይደለማ ኤልሲ እንዴ የወንድ ልጅ እኮ ነው የሚመስለው በኋላ አሁን መስራት ካለባት እሷ የእግሯን በቂ መስራት ካለባት ሆዷ ይሄ የእርግዝናው አለ አይደለ እሱ ማጥፋት ነው ያለባት። በቃ ፍላት እንደዚህ ራራ ምን ያደርጋት በቃ በቂ እንዴ መክሰሳን ቆንጆ እንትን ከስታለች። ያ ከስታለች ልክ ነሽ። እቤት ውስጥ እንደዚህ ስታያት ግን አይመስልም። ራሷን በደንብ ታውቃለች። ግን አንዳንዴ ሴት አይደለው እኛ ሴቶቹ ወንዶች ምን እንወዳለን ቢባል ሴት ልጅ ትንሽ ጠንከር ያለ ሰውነት ሲኖራት ነው እንጂ እንደ ወንድ ጡንቻ ብታወጣው ወንድየው ይሮጣል። አሁን ለሚቀጥለው ባል ቢመጣ ይሮጣል። ቦይፍሬንድ ቢመጣ ይሮጣል። ጓደኛውን እኮ እያስለመደቻት ነው። የምታክለችን እኮ ነው የምታክለው ጓደኛ ቅጥነቷ። አሁን እሷ ምኗን የሚጠነክረው ሞራዙ ኩበስ ነው። ረንቀታለሁ ጠዋት ተነስ አድናቂሽ ነኝ። ለብዙ እንቅልፋሞች አንቺ ፎርቢላችን ነሽ። ሞቲቬታችን አንቺ ነሽ እንጂ ሞቲቬት መባል ያለብሽ እኮ ያው ተግራ ስተነሳ አሁን እኔ እንደዚህ ራሴን ድሮ እኮ እኔ እንዲህ ነበር ድሮ ማለት ነው። እስኪ አሁን እኔ አላንሳ እንደዚህ ነው ያልሽው буду привет, там смотришь. Das ist Bayern. Am Ende sonst gehen wir so nach Ja, du hast eine Schicht Jahre vor der Welt leben. Ja, das ist እንደዚህ ያለ ወደ ቤት የምንሄደው አልተፈለ እንደዚህ ያለ ያች በሷ አለ ሳምሪ እግዚአብሔር ምስክሬ ነው። ማማ አች የሰጠች በሷ አለ እንትንሽ ውስጥ አርጊው የዋምትሽ በትውስጥ ሱቆ እግዚአብሔር በጣም አሪፍ ነው። ዩአፍራይት አላወቅሽም? የአፍሪካ ቫይታሚን ዲ እንትን ነው የአፍሪካ ይሄ ምንድነው ስፖርተኞች እሱ እግዚአብሔር በጣም አሪፍ ነው። ሳምሪ ግድ የለሽ በሱና ሰርገ እንዲያደርግ ሰረት አሁን እችልሽ ትንሽ ፕሮቲን የላትም።
እንትን ነው የምታረገው እሷ ምንድን ነው የሚባለው? ቀይ ስር፣ ድንች፣ እንቁላል ቤት ውስጥ የሚሰሩ ምናምን ሰርታ ነው የምትበላው። በሱ ከሩን እንትን አይደለ እንዴ? ፕሮቲን ነው እንዴ በሱ? በሱ ፕሮቲን ነው እንዴ? አሪፍ ነው ታዲያ። በሱ ጠጥ እያሉች ነው ሳምሪ፣ አሪፍ ነው። እኔ ልታሉት ወጣጥራለች ግን እንደው ተወጣጥረሻት ሳምሪ እጅሽ ባስቶን ያሉት ባስቶን ያሉት አይ ግዴታ ነው። ከፕሮቲን ይበልጣል ይሻላል ነው የሚልሽ። አይ ነው ታዲያ ለምን ቃለ መጠይቅ አደረገ ብላችሁ ነው እንዴ? ጋይስ ቃለ መጠይቅ ማድረግ ስራው አይደል እንዴ? እሱ ለምን አሉናይን አልጠይቀውም ብለው ነው እንዴ? በሌላ ጊዜ ጠይቀው ይሆናል አማሮቼ። ጋይስ ስራው እኮ ነው። ምናልባት ቃለ መጠይቁ ወቅቱን የጠበቀ አይደለም። እሱ ሊያግባባ ይችላል። ያ አሁን በአዋርዱ ሰዓት ላይ ተጠብቆ ቃለ መጠይቅ ማድረጉ ምናልባት እንትን ሊሆን ይችላል። ጋይሶች ምንድነው ስሙ ወቅቱን ያልጠበቀ ነው ሊያስብል ይችላል። ግን እንጂ ቃለ መጠይቅ ማድረግ እኮ ስራው ነው። እሱ እንደው ችግሩ ልጅቷ ደግሞ እስከማውቀው ድረስ በጣም ፖዚቲቭ ልጅ ትመስለኛለች። ከምንም ነገር ጋር የተነካካች ልጅ አትመስለኝም። አይደለም ፍቅሮቼ? እስቲ ንገሩኝ። ልጅቷ በጣም ፖዚቲቭ ልጅ ትመስለኛለች። ከምንም አይነት ነገር ጋር የምትነካካ አይነት ልጅ አይደለችም። እኔ ግን ማለት ነው ጋይስ አንድ ነገር ልንገራችሁ። መቼም እናንተ ኔጌቲቭሊ ነው የምትወስዱት፣ ግን ምንም አባታችሁ ስለማታመጡ አደኝ ዶክተር ዴይ ምንም አባታችሁ ስለማታመጡ መብቴ ስለሆነ ምንም አባታችሁ ስለማታመጡ ልንገራችሁ። እውነት እንነጋገር ከተባለ አሁን ቅርብ ጊዜ አንዳንድ ነገሮች ስፔሻሊ ኢትዮጵያ ከገባ በኋላ አንዳንድ ነገሮች ሲሰራ እያየነው ነው። ሐቃቋን ነው የምንነጋገረው። ከዛ ውጪ አዶናይ ምን ታሪክ አለው? ካናዳ እያለ ካናዳ ቤት ነበር። ባልሽ ሲፎራ ካልገዛልሽ ባልሽ ምናምን ሲል ነው የማውቅ። ሐቁን እንነጋገር ከተባለ ሐቋን እንነጋገር ከተባለ ማለት ነው። በክፋት አትውሰዱብኝና ምን ታሪክ አለው አዶናይ? ምን ታሪክ አለ አዶናይ? በክፋት አትውሰዱብኝ። ባልሽ እንትን ወስዶ ካልገዛልሽ ምናምን በዚህ ገብተሽ በዚህ ወጥተሽ ሲል ነው የማውቀው። አሁን ኢትዮጵያ ከገባ ነው ትንሽ ነቃ ደንገጥ ብሎ ሲንቀሳቀስ ያየሁት። አዎ ሐቅ ለመድኃኒዓለም ነው። ምንድን ነው ነገሩ? ምንድን ነው አልገባኝም። እኔ አቶ አዶናይ ምን ታሪክ አለክ? የኔ የግል ሀሳብ ነው፣ የራሴን ሀሳብ ደውም እኔ ዲያስፖራ ካናዳ እንደሚቸገር ያወቅኩትኝ እኔ በአዶናይ ነው። ይቅርታ አድርጉልኝ። ለመጀመሪያ ጊዜ እንትኔ ዷ ብሎ ፈንድቶ 30 ሌቭል ራሱ የገባሁትኝ የአዶናይ ቤት ጊፍት ሲሰጥ ነው። የዛን ቀን አንዴ ሞተሩን አንዴ ሻርኩን ስሜታዊ ሆኜ ሳወርደው ራሴን 30 ሌቭል ገብቼ ሌቭል አፕ አድርጌ ራሴን አገኘሁትኝ የዛን ቀን። እኔ አሁን ካናዳ አሜሪካ ያለ ሰው የሚቸግረው አይመስለኝም ነበር። አዶናይ እኔ ባንተን ያወቅኩትኝ። ከዛ መልሰ ካስገባ ክልል እኔ ስጡኝ አላልኳችሁም ብለህ ካላልከንም በርግጥ
ግን ያው ሂዳት በለው እንዲሄድ አድርገው ነው ያረከን። ሂዳት በለው ግን እንዲሄድ አድርገው ነው ያደረከን አይደለም እንዴ አዶናይዬ? የኔ ፍቅር በክፋት አትውሰድብኝ። ግን እኔ ሳቀው ምንም ታሪክ የለክም። ያ እቺ ልጅ ሴት ነች፣ ሃይማኖት ሳይዛት ሴትነት ሳይዛት ምናምን መልካም ነገር ስትሰራ አገልጣቸው አታስቀኝ። አገልጣቸው አታስቀኝ። ላውራበት አገልጣቸው አገልጣቸው አይ ቲንክ አዶናይ ሰፖርተር ነው መሰለኝ። አገልጣቸውን ፎሎ አድርጎ ጋይስና እኔ አውሮፓ ማነው አሜሪካና ካናዳ ያለ ሰው ችግር ውስጥ እንደሚወድቅ ምናምን ያወቅኩትኝ በአዶናይ ነው። 30 ሌቭልም የገባሁት አዶናይ አንተ ቤት ነበር ያኔ አንተ እርዳታ ሲሰበሰብ እና ጉቺ አሮጊት መስለሻል። አሮጊት አይደለሁ እንደ አባቴ። ከዚህ በኋላ መቼም ቀንድ ማብቀል ነው የቀረኝ። ምን ሆነክ ነው? ኖቬምበር 28 እኮ ልደቴን እንደገና ላከብር ነው። ከዚህ በኋላ ምን ቀረኝ አባቴ። እና በክፋት አትውሰዱብኝ። እስከማውቀው ድረስ አዶናይ አሁን ኢትዮጵያ ከገባክ በኋላ ትንሽ ከፈት ከደን እያልክ ነው። እንግዲህ ዘላቂነት ይኑሮ አይኑሮ አናውቅ። ግን ያው የሚዲያም ሰው አይደለም እና የለ አንዳንድ ነገር የሲፎራን ማስታወቂያ በነፃ ስትሰራን ያየንክ ባልሽ ሲፎራ ካልገዛልሽ ምናምን ስትለን እኛም እውነት መስሎን ስንሰማ ከያዝነው ሁላ ስንለያይ ሲፎራ ካልገዛልን ብለን ስንጣላን ይከረም ነው። ይመቸው ሰው ወዶታል። እኔ እኮ ሰው አልወደደውም አላልኩም። አጋልጣቸው ግን ለምንድን ነው በዚህ ልክ ሰይፉ የተረገጠበት ምክንያት? ሰይፉም ተብዬው ደግሞ ማለት ነው አሽቋላጭ፣ አለቅላቂ፣ አጨብጫቢ እንደሆንክ ዓለምም ህዝብም አህዛብም ያውቀዋል። እኛም እናውቃለን። በእርግጥ የሀገሬ ልጅ ነክ፣ ያው የሀረር ሰው ነክ፣ ግን በጣም ነው ከፈት ከደን የምትለው አውቃለሁ። ሰይፉ በጣም የከፈት ከደን የጀማ ነገር እንደምትወድ እናውቃለን። በጀማ እንደምትሰራ እናውቃለን። ሰይፉ በደንብ ነው የምናውቀው፣ በደንብ አድርገን። ሰይፉ ግሩፖችክ ጋር ግንኙነት ያላቸውን ግሩፖችክ የሚወዷቸው ልጆች ምናምን ጠርተክ ኢንተርቪው እንደምታደርግ እናውቃለን። ግን ልጅቷን ኢንተርቪው ስላደረካት አልደበረንም። እኔ ልጅቷ ብታሸንፍ ደስ ነው የሚለኝ፣ ትመቸኛለች፣ አሪፍ ልጅ ስለሆነች። ግን ኢንተርቪውክ የምርጫ ቅስቀሳ ይመስላል ሰይፉ። እስከዛሬ ኢትዮጵያ ተዘብዝፋ ልጅቷ ኢንተርቪው አድርገህላት አታውቅም። ከካናዳ ከዱባይ ምናምን የገቡትን ሁላ ቲክቶከሮች ስንቱን ኢንተርቪው ስታረግ ነበረ አይደል እንዴ? አይደል ሰያ ያገሬ ልጅ። አሁን እንደ ድንገት ከእንቅልፍክ ብንን ብለክ አሁን በዚህ ሰዓት የምርጫ ቅስቀሳ ፕሮግራም ነው ያደረከው። በዚህ ሰዓት ኢንተርቪው ማቅረቢያክ ወቅቱን የጠበቀ አይደለም፣ ልክ አይደለም።